ሳይሆን ለእኔም ጭምር አዲስ ነው ማለት ነው። ዛሬ ደግሞ በምን ቦታ መጣች? ዛሬ ደግሞ በስቶር ነው ወይስ ምንድን ነው ማለታቸው አይቀርም ማለት ነው። ሀባይ እንግዲህ ይሄ እንደምታዩት የሚታጠብ የሚተወገስ ልብስ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ሰናበታችሁ? እንዴት ከረማችሁ? ጠፍቻለሁ ከዩቱብ ማለት ነው። ላይ ሊገኝም የለውኝም ማለት ነው። በሰሞኑ ጠፍቻለሁ። ከቤት ወጥተናል ማለት ነው። ትምህርትም ሊከፈት ስለሆነ ያው እየተሰባሰቡ እየተሰናባበቱ ነው ሰዎቻችን ማለት ነው። እና በነገራችን ላይ እኛ ከመዞር መቼም አንቀርም፣ እየዞርን እንገኛለን ማለት ነው። ሀቂቃ እውነት ለመናገር አንዳንድ ጊዜ ያላችሁ ነገር ራሱ የሚታመሰግኑት ያንን ነገር ስታጡት ነው። እና እኔ ከዚህ በፊት ማለት አንዳንድ ጊዜ ያስብላችኋል አይደል? እጅ ያስብላችኋል። ያም እጅ ያስባላችሁን ነገር ደግሞ በእጃችሁ ስታጡት ነው የሚገባችሁ። እና እውነት ለመናገር በጣም ነው በዚህ 4 ቀን 5 ቀን ማለት ነው በጣም የደበረኝ። ሰውነታችሁ ራሱ የለመደውን ነገር ሲያጣው በቃ እኔ እንጃ የሚታውቁት ራሱ ይጠፋባችኋል። የምትኖሩት አናኖራችሁ ራሱ የሆነ ግራ ይገባዋል። እና እኔም ሰውነት እንደዛ ሆኖብኛል በዚህ 3 ቀን በዚህ 4 ቀን ማለት ነው። ኢንሻአላህ ዛሬ እንሄዳለን ብዬ ተስፋ አደርጋለሁ ማለት ነው። ሀባይ እንግዲህ ሁልጊዜም ይሄ እኔ እንጃ ደስ በሚል በአረንጓዴ ቦታ የሆነ በቃ እናንተን ዘና ፈታ በሚያደርግ ነገር ቢመጣ ደስ ይለኛል። ሁልጊዜም ደግሞ ያው እናንተም ያላችሁበት ቦታ ሆኜ ነው የሚገኘው ማለት ነው። አንዳንድ ጊዜ በቃ አለ አይደል ለዛ ያብቃ ማለት ነው። ጥሩ ነገር ይዞ ለመምጣት ያብቃ ማለት ነው። አሁን ትምህርት ስለሚከፈት ሰዎች ተሰባስበው ምናምን አንድ ላይ ነው የሚያሳልፉት ማለት ነው። እና ዛሬ ያለሁበት ቦታ ይሄ የሚታጠብ ልብስ ነው። ይሄ የሚተወገዝ ሰዎች ሲሰበሰቡ ደግሞ እጄ እኔ በጣም አይደለችም አልታዘዝም የሚባል ነገር የለም። ይሄ የኔ ቤት አይደለም አላጸዳው ማለት አይቻልም። ይሄ የኔ ልጆች አይደለም አልተወግስም አላጥብም አይባልም ማለት ነው። እኛ ጋር ያለው ነገር ይሄ ነው። ማህበራዊ ነው የምንኖረው ማለት ነው። ሲሰበሰቡ በጣም ደብሮኛል፣ በጣም አስጠልቶኛል። ማታ አትተኙ ወላሂ ያልካችሁ የራሳችሁን የምታመሰግኑትን ያላችሁን ነገር የምታመሰግኑት ያንን ነገር ስታጡት ነውና ማታ እኔ እንጃ እንዴት ለምዶ እንደሚተኙ ሰራተኞች አላውቅም። ሙከየፍ አይሰራ በቃ እየተቃጠላችሁ ነው የምታጡት ማለት ነው። ጠዋትንም ያን ያህል በስራት ትውላላችሁ፣ ስራን እየፈጋችሁ ትውላላችሁ። ማታ በእረፍት ሰዓት ብላችሁ ኔት የላችሁ ሙከየፍ የለም። እኔ እንጃ አልሐምዱሊላህ ብቻ ወላሂ አንዳንድ ጊዜ ማመስገንም ጥሩ ነው። ያለንበት ራሱ እኔ ብያለሁ ለካ የሰው ልጅ ስለማያመሰግን ነው ብያለሁ። እና አልሐምዱሊላህ ሁሉም ነገር ለከይር ነው። በእያንዳንዱ ቦታ የሆነ ነገር የተለየ ነገር አለ። እኛ ጋር ያለው የሆነ ቦታ ጋር ላይኖር ይችላል እና እኛ ጋር የሌለው የሆነ ቦታ ሊኖር ይችላል። እና የሰው ልጅ አልሐምዱሊላህ ሲል ነው በቃ የበለጠውን ነገር ለነፍስ ያው ለራሱ እርካታ የሚያገኘው። እና እስቲ የምትወግዘውን ልብስ የምታጠበውን ልብስ በነገራችን ላይ እኔ ብቻ አይደለም ሰራተኞቹም እያጸዱ ነው እንደዚህ የተሰባሰቡት የልጅ ሰራተኞች የልጅ ሰራተኞች ተሰባስበን ነው ያለን። ግን እዚህ ቤት የሚኖሩት 2 ናቸውና እንዴት እንደሚኖሩ አላውቅም። ከየፍ የላቸው ክላሳቸው ላይ ኔት የላቸው። የቤት ውስጥ ላይ ስራ ነው እንጂ ስልከት አይዙም። እኔ አልሐምዱሊላህ ብቻ ገረመኝ ወላሂ። በተለይም ደግሞ ከምንም በላይ ያስጠላኝ ነገር የሙከየፉ ነገር በጣም አስጠላኝ ማለት ነው። እና ውዶቼ እንግዲህ ያለሁበትን ቦታ በዚህ ሰሞን የጠፋሁበትን ቦታ በዚህ ምክንያት ነው ልላችሁ ፈልጌ ነው። ሀባይ በወዳችኋለሁ፣ ያከብራችኋለሁ ውዶቼ። ቪዲዮ ስታዩት ላይክ ያደርጋችሁ እስቲ አበረታቱኝ። ከዚህ ነገር ለመውጣት እስቲ አውጡኝ ማለት በቃኝ የሚልበትን እንትን ደግሞ በቃ እስቲ ይሄ ሰው ካለኝማ ከዚህ ሁሉ ጭንቀት ልውጣ ብዬ ተስፋ ማድረግ ሰዎችን ማየትን እፈልጋለሁ። በኮሜንት በሰብስክራይብ ሀባይብ እስቲ ላሳያችሁ የምንሰራው ስራ ማለት ነው። ያችሁ ሀባይብ ለዛ ነው የሚያስጠላኝ። እኔ ከቤት ተነስቶ ወደ ሌላ ቤት ስኬድ ወላሂ ምንም ደስተኛ አይደለሁም። አንዳንድ ሰው ከቤት ስንወጣ በጣም ደስ የሚለው ከቤት ሲወጡ በጣም ደስ የሚለው ሰው አለ። አሁን እኛ ቤት ደግሞ የእኛ ሰዎች ደግሞ በቃ አንድ ቤት ሲሰበሰቡ ሁላቸውም ተሰባስቡ ነው ሁሉም ይሰበሰባል ማለት ነው። ሜዛችሁ ሌላ ነው፣ የጠራችሁ ሌላ ነው። ብቻ አልሐምዱሊላህ ማለት ነው። አሁን ግን ልብስ እያጠብኩኝ ነው ማለት ነው። ሀባይ ውጭ ላይ ያለ ልብስ አለ
ይሄ የኔ ስራ አይደለም፣ እቺ የኔ መዳም አይደለች የሚባል ነገር የለም። ያገኛችሁ ሁሉ ያዛችኋል ማለት ነው። አያችሁ ከውጭ ልብስ አለ ማለት ነው። ብቻ አላኩል ሀልን ሁሉም ነገር አልሐምዱሊላህ ነው። አልሐምዱሊላህ እያልን መኖር ነው። አላህ የተሻለውን ቀን እስከሚያመጣለን ድረስ በትዕግስት መጠበቅ ነው ማለት ነው። እዚህ ማሽን ውስጥ ልብስ አለኝ። ልብስ እያጠብኩኝ ነው፣ እየተወከስኩኝ ነው፣ ቤት እያጸዳን ነው። የኔ ስራ አይደለም ይሄ ቤት የኔ ቤት አይደለም አይባልም ማለት ነው። ሀባይብ ማን ነው ግን እንደኔ ስደት ያስጠላው? ስደትን ብቻ አንዳንዴ ስደት እንላለን ግን ወደ ስደትም ለሚወጡ ሰዎች ደግሞ እየረዳን እንገኛለን። በቤተሰብም ደረጃ ይሁን እና ብቻ አልሐምዱሊላህ ነው። ሰርቼ ያገኛለሁ ሲባል ደግሞ በጣም እያስመረራን ይገኛል ማለት ነው። ሀባይብ እና ይጀምራለሁ፣ ይጠሩኛል። አንዱ ይጀምራለሁ፣ አንዷ ትጠራኛለች፣ ይሄዳለው ማለት ነው። መስራትም አልቻልኩኝ። በዚህ እየተወከስኩኝ በዚህ እያጣሁኝ ይገኛለሁ ማለት ነው። ሌሎች ሰራተኞች ደግሞ ከውስጥ ቤትን እያጸዱ ነው ማለት ነው። ብቻ አንዳንድ ጊዜ እኔ ግን አሁን ስደት ማለትም ብቻ ሳይሆን የሰው ቤት መዞር አስጠላኝ። አንዴ ወጥቼዋለሁ ስደቱን፣ ግን የሰው ቤት መዞር አስጠላኝ እኔ ራሱ ማለት ነው። ሀቂቃ ማለት ስታስቡ አንዳንዴ ያልሆነ ያልሆነ ነገር ታስባላችሁ። ከፈጣራችሁ የሚያወጣችሁ ነገር አለ። ብር ብለን ብዬ ነው እንዴ እያላችሁ ማለት ነው። እና ብቻ ሀባይብ ሁሉም ነገር ያልፋል፣ ይሳካል ብለን ነው እየተንቀሳቀስ ነው ያለ ነው። እና አንድ ቀን ይሆናል ብዬ አስባለሁ ማለት ነው። ሀባይብ በጣም ማየት ያስጠላኝ ይሄ ፍራሾቹን የቀያየር ናቸው ነው። ከዚህ ጋር የሚታጠብ የሚተወከሳለ፣ ከዛ ጋር ውጭ ላይ የሚተወከሳለ፣ እዚህ ጋር የሚታጠባለ ማለት ነው። ብቻ በዛ ላይ ደግሞ ጸባዩ አልኩኝ ፀሐዩ ማለት ነው። ወይኔ በቃ እንድታለቅሱ ነው የሚያደርሳችሁ ማለት ነው። እና በጣም ከባድ ነው። ብቻ አልሐምዱሊላህ እኔ ሁሌም አልሐምዱሊላህ ይላለሁ። ምናልባት የዛሬ ድካማችንን ነገ የምናርፍበት ቀን ሊሆን ይችላል እና አይታወቅም ማለት ነው።